አጋጣሚ ልክ ከዚህ አሁን ላይቭ ከመግባቴ በፊት ቴሌግራም ላይ ባይዜ ብዙ ጊዜ አክቲቭ ነኝ። ታውቃላችሁ፣ ቴሌግራም ላይ ያላችሁ ሰዎች ከሌላችሁ አሁንም በድጋሚ ይናገራሉ። ቴሌግራም ቻናላችን ላይ ብቅ በሉ፣ ቴሌግራም ቻናል ላይ ብቅ በሉ ምናምን እና አክቲቭ ነኝ እዛ። ቶሎ ቶሎ የምጽፈው ምናምን አጫጭር ነገር ስለሆነ የምጽፈው እና አጋጣሚ ጽፌ ነበረ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሁን አሁን ድካም ውስጥ ምናምን ስንገባ ማለት ነው። ድካም ውስጥ ስንገባ ስንፈተን ወይ በፈተና ስንወድቅ ምናምን እና የመሳሰሉ ነገሮች ብቻ እንደ አጠቃላይ ልክ ድካም ውስጥ ስንሆን ድካሙን በቃ ያውቀዋል። የሆነ ድካማችን ምናምን ይረዳዋል፣ የገባንበትን ድካም ማለት ነው። በቃ የድካማችንን ምናምን ስንወድቅ ውድቀታችን ምናምን ነገር ያየውና የሆነ ከሩቅ ሆኖ እያየ የፈጠነ ማለት ልክ ስንወድቅ የሆነ በቃ በቁጣ ውስጥ የሆነ ምናምን አንተ ተባራል፣ አንተ እንዲያርጋል ምናምን እያለ ዝም ብሎ የሚጽፍና እንደዛ አይደለም። ያየውና ይረዳዋል የሆነ ያንን ድካማችን ምናምን እና በጣም ቅርብ ብሎ እንደ አባት ማለት ነው። አይ ልጄ እኮ በቃ እዚህ ድካም ውስጥ ነው ያለው ብሎ እና የሚረዳ ይሆንና የሚረዳ ብቻ ግን አይደለም ድካማችን የሚረዳ የሚያውቀው ምናምን ብቻ ደግሞ ሳይሆን በድካማችን ደግሞ የሚራራልንም ጭምር ነው። በጣም የሚያስገርም ወይ በድካማችን ልክ ዕብራውያን ላይ እንደተነገረው በድካማችን ሊራራልን የማይችል ሊቀ ካህናት የለንም ያለው ጌታ ኢየሱስን ነው። በድካማችን ሊራራልን የማይችል ሊቀ ካህናት እኮ ኧረ የለንም። ስለዛ ጌታችን ኢየሱስ በድካማችን ሊራራልን የሚችል ጌታ ነው እና ሰው ይቅርታ ችለው ልቃት እኔ ራሱ ረብሸኝ እንኳን እናንተ እና ጌታችን ኢየሱስ በድካማችን ይራራልናል። ልክ አባ ዩሪ ዘጋስጫ እንደሚናገሩ የተራበ ሆድ እሺ አንቺ ሴትዮ እሺ የተራበ ሆድ ለምግብ እንደሚቸኩል ይላል። ልክ የተራበ ሆድ ለምግብ እንደሚቸኩል ኧረ በቀጥ የአዲሱ አካውንት አይደለም፣ አዲስ አካውንት አይደለም፣ የነበረ አካውንት ነው እና ይሄ ሁሉ ለምን ያስፈልጋል? በጌታ አያስፈልግም ነበር። እሺ ኤኒዌይስ የተራበ ሆድ ለምግብ እንደሚቸኩል ይልና አበይ ዘጋቻ ተመልከቱ ጋይስ። አሁን ልክ ሲርባችሁ ሆዳችሁ በጣም ለምግብ ይቸኩል የለ ምግብ ለመብላት ልክ ስትራቡ እንደዛ ነው። ስትራቡ ሆዳችሁ በጣም የሚፈልገው ነገር ቢኖር በቃ ምግብ ነው። አለቀ። ምግብ ነው የሚታየው ሆድ ማለት ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ኢየሱስ ደግሞ ይቅር ለማለት ይቸኩላል አለ አባ ዩሪ ዘጋስጫ እና በጣም ይሄ በጣም ደስ የሚል አገላለጽ ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። ሚኒንግ በቃ ይሁን አሰፍስፎ ነው የሚጠብቀው ጌታ ኢየሱስ። አሰፍስፎ የሚጠብቀው ምንድን ነው ከተባለ በቃ ይቅር ለማለት ነው። ያያችሁና ምናምን ኃጢአት እየሰራችሁና ነገር አይደል እና በቃ ኃጢአታችሁን ይቅር ለማለት ኃጢአታችንን ይቅር ለማለት እንደ ክርስቶስ አሰፍስፎ የሚጠብቅ የለም። ቶሎ ብሎ በቃ የሆነ ይቅር ለማለት ነው በጣም ጓጉቶ የሚጠብቀው እና አስቡት፣ ጓጉቶ እየጠበቀ ይቅር ለማለት እኛ ግን ስንቀር ይቅር እንዳንባል ጭራሽ ፊታችንን ስናዞርበት ማለት ነው። ለምን ይመስላችኋል? አሁን እግዚአብሔር አምላክ አዳም ወዴት ነህ ብሎ የመጣው ማለት የት እንዳለ አቶት ነው እንዲ አይደለም እኮ ግን አዳም በቃ ተገልጦ ወጥቶ እግዚአብሔርን ማናገር እንዲጀምር ነው። በጣም በስስት ነው የሚያየው እግዚአብሔር ፍጥረቱን በጣም በስስት ነው የሚያየው። ከዚህ በፊትም በጣም በተደጋጋሚ ምንድነው ተነጋግረናል። እንደነዚህ አይነት ነገሮች እንደነዚህ አይነት የህይወት ጉዳዮች በጣም በተደጋጋሚ መነሳት አለባቸው። አንዳንዴ ተመሳሳይ ሊሆንብን ይችላል፣ ትክክል ነው። ግን ተመሳሳይ ሆኖም ዕለት ልናስባቸው ይገባል። ዕለት ባሰብናቸው ቁጥር ሁሌም ትምህርት ነው የሚሆንልን ማለት እንደ አዲስ ሁሌም ትምህርት ነው የሚሆንብን። ምክንያቱም ይሄ ሁሌም ህይወት ስላለ ማለት ነው። ለምሳሌ ጥምቀት ለድህነት ያስፈልጋል የሚለው አሁን በተደጋጋሚ እንማማራለን። መማማር አለብን። ግን ጥምቀት ያድናል ብቻ ቢሆን ለምሳሌ ሁሌ የምምላችሁ በቃ እሱም ብቻ ብል ለምሳሌ ግን አዲስ ሰው ደግሞ ባይመጣ ወደዚህ ህብረታችን ውስጥ ያው አዳዲስ ሰዎች ስለሚመጡ ሁሌም ማለታችን አይቀርም። ግልጽ ነው። ግን አዳዲስ ሰዎች የማይመጡ ቢሆኑና 10 ሰዎች ብቻ ሆናችሁ እዚህ ጋር ያላችሁት ለ10ዎቻችሁ ብቻ እየገባኝ በየቀኑ ጥምቀት ያድናል ብቻ ብል በቃ የሚያይ ማለት የምፈጥረው ለውጥ አይኖርም። ሁሌ እንደዚህ ብቻ ብል ማለት ኦልሬዲ በጣም ብዙ ጊዜ ስላልኳችሁ ማለት ነው። ከሆነ ሰዓት በኋላ በቃ ኖርማል ነው የሚሆነው።
ህይወታዊ የሆነ ጉዳይ ሲሆን ግን ሁሌም ህይወታችን ሁሌም እየቀጠለ ስለሚሄድ የህይወት ጉዳይ ላይ ሁሌም 10 ሰው ኖሮ ለ10ም ሰው ቶሎ ቶሎ መነገር አለበት። ለ10ም ሰው ቶሎ ቶሎ ሁሌም በየጊዜው ማሳሰብ እና ለዛ ነው ቅዱስ ጴጥሮስ ምን የሚለው ቆይ አንዴ ላንብብላችሁ ቃል በቃል ራሱ ቅዱስ ጴጥሮስ ምን እንዳለ የኔ ማህሪ በሚለው መዝሙር ምክንያት መግቢያችን ላይ ዝም ብለን ይሄንን ትንሽ ነገር ልበላችሁ ብዬ ነው። እሺ አንዴ ይቅርታ ጴጥሮስ መልእክት አንዴ ይቅርታ አንዴ ቃል በቃል ቀጥታ እንዳነብላችሁ ነው። ከዛ ለሌላ ጊዜም ሁሌም እንድታስቡት ማለት ነው ቃሉ እሺ እንዲህ ይላል። ከላይ ጀምሮ እናንብበውና ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከሰላምታውን ጀምር ከቁጥር 2 ጀምሮ እናንብብ። ከቁጥር 1 ቁጥር 2ማ ምን ቁጥር 1ን እንዳናነበው የሚከለክለን ማን ነው? አብረን እንደውም መጽሐፍ ቅዱስ አነበብን ማለት ነው። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ያው አብዛኛውን ክፍል ኦልሞስት ሁሉንም በሚባል ደረጃ በዚቹ ጋር ላንብብላችሁ በስሱ እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ያው እርሱ ስለሆነ የጻፈው መግቢያውን ምን ብሎ ጀመረ? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጌታችን ኢየሱስ ምን ብሎ ተገለጸ? አምላካችንና መድኃኒታችን። እሺ ቁጥር 2 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ ብሎ ይጀምራል። ከዛስ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠ። አሁን ተስፋ ተሰጥቶናል። እሺ ስለዚህም ምክንያት ምን አድርጉ ይላል። አሁን የሚዘረዝረውን ተመልከቱ። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። ትጋትን ሁሉ እያሳያችሁ እሺ በእምነታችሁ ምንን ጨምሩ? በጎነትን፣ በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ እነዚህ ነገሮች ከላይ ያሉት ነገሮች ማለት ነው፣ ለእናንተ ሆነው ቢበዙ ምን ይሆናል? በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ስለዛ ፍሬያማ ያደርጓቸዋል። እነዚህ ነገሮች ፍሬ እንዲኖራቸው ያደርጋል። ስለዚህ እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀድሞውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉ ይላል። አሁን ከሌላ ቤተ እምነት ሰዎችን መጥራት አንድ ነገር ነው አይደለ? ከሌላ ቤተ እምነት ሰዎችን ወደ ክርስቶስ መጥራት ወይም ወደ ጌታ ቤተክርስቲያን እየጠሩ መጨመር ይህ ትልቅ ነገር ነው። እነዛን ሰዎች ያድናቸዋል። አለቀ አይደለ? ከጥፋት አምልጠው ወደ እግዚአብሔር መንግስት ይጨመራሉ። አሁን ከመጡ በኋላ እኛ ራሳችን በእግዚአብሔር መንግስት ውስጥ ያለን ወይም በቤተክርስቲያን ውስጥ ያለን ወደ ክርስቶስ አንድ ጊዜ የቀረብን የኃጢአት ስርየትን ያገኘን ዳግም የተወለድን እኛ ራሳችን ደግሞ አንድ ይቅርታ እሺ ያገኘን እኛ ራሳችን ደግሞ ፍሬ ቢሶች ሆነን መቅረት የለብንም ነው። ስለዚህ መጠራታችንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ቅዱስ ጴጥሮስ በግልጽ ይናገራል። ምን አለ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ መንግስት መግባት በሙላት ይሰጣችኋልና። እንዲህ ካደረጋችሁ ወደ መድኃኒታችንና ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል።
አይተዋል። በሙላት መግባት ደግሞ የሚሰጠን ጊዜ ደግሞ ይመጣል። አሁን በቃ በሙላት ገብተን አልቋል ጨረስን በቃ ምንም ነገር የለም ማለት አይደለም። ከእግዚአብሔር መንግስት ልንጎድል እንችላለን ጋይስ። ማለት የምንኖርባት ጊዜ በጣም አጭር ናት። ነገ እንደማንሞት ዋስትና እንኳን የለንም። አሁን በዚህ ላይፍ ሴሽን ላይ ልንጠፋ እንደማንችል ምንም ዋስትና የለንም። ወይም በኋላ ወይም ከአንድ ዓመት በኋላ የሚሆን ከአንድ ወርም በኋላ የሚሆን ከሳምንትም በኋላ የሚሆን እና በእነዚህ በተሰጡን ጊዜያት ውስጥ ወደ እግዚአብሔር መንግስት መቅረብ ካልቻለን ወይም ወደ እግዚአብሔር ወደ ጌታችን ኢየሱስ መቅረብ ካልቻለን ከእግዚአብሔር መንግስት ልንርቅና ልንወድቅ እንችላለን፣ ልንጠፋ እንችላለን። የእግዚአብሔርን መንግስት ልናጣው እንችላለን። አንድ ጊዜ ወደ እግዚአብሔር መንግስት ከተጨመርን በኋላ ሙሉ በሙሉ አሁን ፍጻሜን የሚያገኘው ጌታ ኢየሱስ ሲመጣ ነው እና ፍጻሜን ከማግኘታችን በፊት ለእግዚአብሔር የሆነ ተቃራኒ ከሆነና በኃጢአት ልምምድ ውስጥ የምንኖር ከሆነ በንስሐ ህይወት ውስጥ የማንኖር ከሆነ እንግዲያውስ ምን እንሆናለን? ይህ ወደ እግዚአብሔር መንግስት ወደ ጌታችንና ወደ መድኃኒታችን ወደ ክርስቶስ ኢየሱስ መንግስት መግባት በሙላት ስለማናገኝ እንወድቃለን። ከእግዚአብሔር መንግስት ተለየን ማለት እሱ ነው። ስለዛ እንደዛ እንዳንሆን መጠራታችንንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ይናገርና እንደዚህ ካደረግን ነው ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። ስለዚህ እነዚህን ነገሮች ምንም ብታውቁ፣ አሁን እነዚህ ነገሮች አታውቁም። አሁን ያወራ ነው አታውቁም። ታውቃላችሁ? አታውቁም? ታውቃላችሁ ማለት እነዚህ ነገሮች በቃ ይታወቃል። ሁሌም ነው የምንማማራቸው ማለት ግልጽም ነው። በቃ አሁን ከላይ ያልናችሁ የተማማርናቸው ነገሮች እንደ አዲስ ማለት አዲስ ነገር እየሰማችሁ አይደለም። በቃ ይታወቃል። እንዲህ ነው። አዎ። ስለዛ ምን አለ ቅዱስ ጴጥሮስ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ ጋይስ በእናንተም ዘንድ ባለ እውነት ምንም ብትጸኑ እንኳን ስለነዚህ ዘወትር እንዳሳሰባችሁ ቸል አልልም። ብታውቁም ብትጸኑም እንኳን ስለነዚህ ነገር ዘወትር ማሳሰቢ ላቆም አልችልም። ሁሌም ህይወት ይቀጥላል። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ። እና የቆመ የሚመስለው ሊወድቅ ይችላል። የወደቀም መነሳት አለበት። እንዲህ እያለም ያለው እንደምንም እየታተረ ወደ መነሳቱ መሄድ አለበት። ስለዚህ ሁልጊዜም ቢሆን እንደነዚህ አይነት ስብከቶች በቃ ሁሌም ዘወትር እናንተን ከማሳሰብ ቸል አልልም ማለት ምንም እንኳን ብታውቁ ምንም እንኳን ብትጸኑ በቃ ቸል አልልም። ስለዚህ ቀጠል አድርጎ ምን ብሎ ይናገራል? ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ሁልጊዜም በዚህ ማደሪያ ሳለው በዚህ በቃ በህይወቴ እስካለው ድረስ በስጋ ከእናንተ ጋር እስካለው ድረስ ነው። ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ እናንተን እነዚህ ነገሮችን በማሳሰብ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና፣ ስለዛ አሁን በዛ ሰዓት ቅዱስ ጴጥሮስ ምን እያለ ነው? ከእናንተ አሁን ልለይ ነው። በስጋ ባገኛቸው ቁጥር በቃ እዛ በስጋ ወራት ማለት ነው። ቅዱስ ጴጥሮስ በቃ እየሄደ ይሰብካቸዋል፣ ይነግራቸዋል፣ ያለመታከት በተደጋጋሚ ይነግራቸዋል ይህንን የህይወት ጉዳይ እና ጌታ ኢየሱስ ግን እንዳመለከተኝ ከዚህ ማደሪያ ፈጥኜ ልሄድ ነው። ስለዛ በቃ ልሞት ነው በስጋ። ከመውጣቴም በኋላ ግን ነው ከሄድኩም በኋላ ደግሞ እነዚህን ነገሮች እንድታስቡ፣ ስለዛ ቸል እንዳትሏቸው ማለት ነው፣ እንድታስቡ በየጊዜው ትችሉ ዘንድ በቃ መትጋት አለብኝ ነው። ተጋለው። ለምን አሁን ሳለው ብቻ ሳይሆን ኢቨን ሲሄድ ራሱ እነዚህ ነገሮች እንድታስቧቸው እንዳትረሷቸው እና እንደነዚህ አይነት የህይወት ጉዳዮች ሁሌም ምንድነው ማሳሰብ ያስፈልጋል። ራሳችንም ልክ እዚህ ጋር መጥቼ ከእናንተ ጋር ሳወራ ምናምን ነገር ራሴንም የሚያሳስብኝ ይሆናል ማለት ነው። ስለዛ እርስ በርስ እንደዚህ እንትን እያልን አንዳችን እያሳሰብን የምንቀጥል ይሆናል እና ኤኒዌይስ እና ክርስቶስን በልቡ የያዘ ሰው በጣም ምስጉን ነው። በቃ ክርስቶስ ልቡ ላይ ክርስቶስ ያለለት ሰው ከዚህ በፊት እንዳልኳችሁ በጣም ምስጉን ነው። ለምን ወድቆ አይወድቅም ማለት ወድቆ አይቀርም። ቢያንስ ተስፋ አለው ሁሌም። ምንድነው ቅዱስ ጳውሎስም እንደሚናገረው ተስፋችን ኢየሱስ እንዳለ ተስፋውን ክርስቶስ ኢየሱስን ያደርጋል። ስለዛ ክርስቶስ በልቡ ላይ ያለለት ሰው ተስፋ አያጣም፣ ሁሌም ተስፋ አለው። ስለዚህ ቶሎ ብሎ ደግሞ ምንድነው የማይመች አይነት አካሄድ ቢኖረው ራሱ ወደ ክርስቶስ ይመለሳል። ስለዛ ሁሌም ቢሆን ከክርስቶስ ተቃራኒ ከሆነ ነገር እየራቀን ወደ ክርስቶስ መቅረብን በጣም መለማመድ አለብን።
እና እንደዛ ነው። ክርስቶስ ደግሞ ሁሌም በጉጉት ነው የሚጠብቀን፣ እንዳትረሱ። ጌታችን ኢየሱስ ሁሌም ቢሆን በጉጉት የሚጠብቅ ጌታ ነው፣ አምላክ ነው። ሁላችንም ልክ እንደዛ ነው የሚጠብቀን። በቃ ቅድም እንዳልኳችሁ ነው። አባ ዮሪ ዘጋስጫ በጣም መልካም ነገር የተናገሩ፣ የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል እንዳለው ማለት ነው። እና የምርም ነው እንደዛ ነው በቃ የሚቸኩለው። ስለዛ ንስሐ እንግባ። ንስሐ መግባት ያለብን ሰዎች ንስሐ እንግባ እና ወደ ቅዱስ ሚስጥር እንቅረብ። በጣም ብዙ ወጣቶች ከቅዱስ ሚስጥር እየተካፈሉ ምናምን እየተባለ ነው ባይዚ እና ጌታ ይመስገን። ይሄ በቃ የሁል ጊዜ ህልማችን ነው እና እግዚአብሔር ይመስገን። በጣም በርካታ ወጣቶች አሁን ባለፈው በዚህ የጸሎተ ሐሙስ ላይ ምናምን በተለይ ማለት ነው የህማማቱ ላይ የዘን ቀን በጣም የሀገር ወጣት አሉ ሲቆርብ የነበሩ የሀገር ወጣት። ኧረ እግዚአብሔር ይመስገን። በስመ አብ። ይሄ አያስደስትም ጋይስ? በጣም ክርስቶስን እኔ በጣም ነው ደስ ያለኝ እንደዛ ተብሎ ስሰማ። በጣም አሪፍ ነው። እግዚአብሔር እንግዲህ ካስተማረን እና ወደ ቅዱስ ሚስጥር እንድንቀርብ ደግሞ እንደዚህ ካነሳሳን በጣም ይሄ በቃ ትልቅ መንገድ ሰው ወደ ቅዱስ ቁርባን የሚሄድበት መንገድ በቃ እሱ በጣም ትልቅ ነገር ነው እና እግዚአብሔር ይመስገንና በጣም ብዙ ወጣቶች እና ብዙ ጊዜ በፊት የሚቆርቡት ህፃናትና አዛውንቶች ብቻ ነበሩ። አሁን የሀገር ወጣት አሉ፣ የሀገር ወጣት የሚቆርቡ እና ጌታ ደግሞ አሁን አብዝቶ ይርዳን፣ ሁሉን ይርዳ። ሁላችን ክርስቲያን ወንድም እህቶችን እርስ በርስ እንጸልይ። ስንጸልይ ምናምን ማሰብ ክርስቲያን ወንድም እህቶችን ሁሉ ጌታን መውደድን እንዲሰጥ ማለት እርሱን መውደድን እንዲሰጣቸው ለክርስቲያን ወንድም እህቶቻችን ማለት ስለራሳችን ለምሳሌ ጌታዊ አንተን መውደድን አንተን ማፍቀርን ስጠኝ፣ አንተን ማክበርን አንተን መፍራትን ጭምር ስጠኝ ብለን ልንጸልይ እንችላለን አይደል? አንተን መውደድን አንተን ማፍቀርን ስጠኝ ማለት ክርስቶስን እንድንወደው ማለት በደንብ እንድንወደው እንድናፈቅረው ጌታዊ እንደዛ አድርገኝ። አንተን በጣም መውደድ እፈልጋለሁ፣ ማፍቀር እፈልጋለሁ። እኔ ግን ደካማ ነኝ። ይህንን ማድረግ የምትችለው አንተ ነህ ጌታዊ። ስለዛ በቅዱሱ መንፈስ አማካኝነት በልቤ ላይ ፍቅርህን አፍስሰው ጌታዊ አንተን መውደድን አንተን ማፍቀርን ስጠኝ እንደምንለው ክርስቲያን ወንድም እህቶቻችን ጌታዊ አንተን እንዲወዱ አድርጋቸው። አንተን መውደድን አንተን ማፍቀርን ለእነርሱ ደግሞ ስጣቸው። በልብህ ላይ ደግሞ በመንፈስ እንደዚሁ አፈሰው በቃ አንተን እንዲወዱ አንተን እንዲያፈቅሩ ክርስቶስን በቃ ሰው ክርስቶስን ከወደደ ካፈቀረ አለቅ። ለክርስቶስን ሲወድ ሲያፈቅር መገለጥ ይጀምራል። በምን ሌላውንም ወንድሞቹን እህቶቹን በመውደድ በማፍቀር የክርስቶስን ትእዛዝ በመጠበቅ በዛ ውስጥ እየተገለጠ ስለሚሄድ ክርስቶስን መውደድ ክርስቶስን ማፍቀር በቃ መሰረት ነው። አንድ ጊዜ ክርስቶስ ሁላችንን ወዶናል፣ አፍቅሮናል። ስለዚህ አሁን የሚጠበቀው ደግሞ እኛ እርሱን እንወደዋለን እናፈቅሯለን የሚለው ነው። ስለዚህ ዮሐንስ እንዳለው ከዚህ በፊትም እንዳለው እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። እርሱ አስቀድሞ ምን ብሎናልና ወዶናልና። እኛ ስለወደድነው አይደለም እግዚአብሔር የወደደን፣ እኛ አስቀድመን ወደነዋልና እግዚአብሔር ደግሞ ይወደናል አንልም። እግዚአብሔር የወደደን አይቶን እነዚህ ይወዱኛል ስለዛ ልውደዳቸው አይደለም። እርሱ ራሱ እኛ ምንም እንደውም ጠላት በነበርንበት ሰዓት እግዚአብሔር ወዶናልና ወዶንም ብቸኛ ልጁን ኢየሱስን ልኮታልና እንግዲያውስ እኛም ደግሞ እርሱ አስቀድሞ ስለወደደን እኛም እንወደዋለን። እኛ ጋር ነው ኮንዲሽናል የሆነው ማለት እኛ የወደድነው እሱ አስቀድሞ ስለወደደን ማለት ዝም ብለን እንደዚህ የወደድነው አይደለም። እርሱ አስቀድሞ ወዶን ነው። ጌታ ግን እኛን ሲወደን አንኮንዲሽናሊ ነው። ከኛ ምንም ነገር ሳያይ እንዲሁ ወደደን። ስለዚህ እኛ ደግሞ እንወደዋለን እና እግዚአብሔርን መውደድ፣ እግዚአብሔርን ማክበር፣ እግዚአብሔር እንዳላቸው ህዝቦች መኖር ምናምን በጣም ይጠበቅብናል። በጣም ከኛ ከኦርቶዶክሶች በተለይ በጣም ኦርቶዶክስ በጣም ብዙ ስለሆንን አይደለ? ክርስቲያኖች በጣም ብዙ ነን እንደምታውቁት እዚህ ሀገር ላይ ምን ያህል ብዙ ነን የሚለውን ለማወቅ በሉ ይሄ ፖለቲክሱ ምናምን እኛ እኮ እንደዚህ ሚሊዮን ገባን እንትና እኮ እንደዚህ ሚሊዮን ናቸው የሚለውን ዝም ብላችሁ ያዛርጉትና ዝም ብላችሁ በያላችሁበት ለምሳሌ አዲስ አበባ ላይ ያላችሁ ሰዎች ማለት ነው ትምህርት ቤት ልክ ስትማሩ እሺ ያው አብዛኛው ትምህርት ቤቶች የመንግስት ናቸው እንደምታውቁት። የመንግስት ትምህርት ቤት ለምሳሌ የምትማሩ የግልም ሊሆን ይችላል፣ የትም ቦታ ተማሩ ብቻ እናንተ ክፍል ውስጥ ለምሳሌ ሃይስኩል ላይ ምናምን ያላችሁ ምናምን እናንተ ክፍል ውስጥ ምን ያህል ፕሮቴስታንት ምን ያህል ሙስሊም አለ? በጣም ጥቂት አይደል? በጣም ጥቂት ማለት አንዳንድ የፕሮቴስታንት ትምህርት ቤቶች የሙስሊም ትምህርት ቤቶች ምናምን እንደዛ አላልኩም። የኦርቶዶክስ የሆኑ ትምህርት ቤቶችም እንደዛም አላልኩም። ኖርማል የመንግስት ለምሳሌ ለዛ ነው የመጀመሪያ የመንግስትን ያሰብኩት እና የመንግስት ትምህርት ቤቶች ላይ ዝም ብላችሁ ይሁና ገብታችሁ የሆነ ክፍል ውስጥ ስትገቡ ምናልባት 2 ፕሮቴስታንት 3 ሙስሊም ምናምን ብታዩ ሌላው እንዳለ ኦርቶዶክስ ነው። አሁን እነዚህ ሁሉ ኦርቶዶክሶች በዚህ ሰዓት ያሉ ነቅተው በጣም ወደ እግዚአብሔር ቀርበው ካላደጉ
የሆነ ሰዓት ላይ ጀነሬሽኑ በጣም ብልሽት ያለ እየሆነ ይሄዳል። ስለዛ ምንድነው በጣም ብዙ ነን ክርስቲያኖች በጣም ብዙ ስለሆነን እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ እግዚአብሔርን ማክበር፣ የምርም እግዚአብሔር የሚባል አምላክ እንዳለን በጣም በልባችን ውስጥ መያዝ እኔ ለሁሉም በጣም ይበጃል። ኢቭን ለሀገር ሰላምም ይበጃል። ለሀገር ሰላምም ይበጃል እንደው ሌላው ቀርቶ ማለት ነው። እና በጣም ብዙ ነገር ነው የሚቀየረው ጋይስ። እና ይሄ ትውልድ በጣም እንደው የሆነ ታሪክ ነው መስራት ያለበት። ክርስቶስ አክቹዋሊ ታሪክ የሚሰራው እግዚአብሔር አምላክ ነው፣ ግን በዚህ ትውልድ መሰራት አለበት። እኛ ለእግዚአብሔር በጣም ምቹ መሆን አለብን። ይሄ ትውልድ ለእግዚአብሔር በጣም ምቹ ሆኖ እግዚአብሔር እንደው በደንብ የሚሰራብን አይነት ልንሆን ይገባል። ከአንዲት እንደዚህ ከተሃድሶ ከመጣች እህት ጋር እያወራን ተለቅ ያለች እህት ይህንን ሀሳብ አንስተው ነበር። ምን አይነት ሀሳብ እያወራን እያለ ኖስ የተነሳው ሀሳብ ምን ነበር? አትሊስት ከዚህ ትውልድ በፊት እኛ ለምሳሌ ወይ ስንወለድ ምናምን እናት አባቶቻችን ወደ ክርስቲያን ቢያንስ ሂዱ ይሉናል አይደል? በቃ ቢያንስ ወደ ክርስቲያን ሂዱ ምናምን የተወሰነች እድሜ እስክናድርግም ድረስ ቢሆን እየሄዱ ማስቆረብ ምናምን በጣም ላይረዱት ይችላሉ አይደለ? ስለ ቅዱስ ቁርባን ምናምን አሁን በጣም እኮ ላይረዱት ይችላሉ። ኢቭን እነሱ ራሱ እኮ አይቆርቡም። የሆነች ሰዓት ላይ ሄደው ብቻ ቅዳሴ ላይ የሆነች ሰዓት ላይ ቢሆን ደርሰው ምናምን ያስቆርቡ በኋላ ምናምን ነገር ቢያንስ ከቤተክርስቲያን አትራቁ ሂዱ እንጂ ቤተክርስቲያን ምናምን አስቀድሱ ምናምን የሚል ነገር ቢያንስ ነበረ። ከዛ በኋላ ትንሽ አደግ ስንል ያው እኛም እንተዋለን። ይሄ ወደ ክርስቲያን ሂዱ የሚለው ነገር ቢያንስ አለ፣ ግን መረዳቱ ግን ብዙም ላይኖረን ይችላል። አሁን ላይ እሱን ያለው እውነቱን ለመነጋገር ያህል አይደል፣ አብዛኞቻችን በጣም በሚያሳዝን ሁኔታ መረዳቱ የለንም። የእግዚአብሔርን ቃል በደንብ አናቅም፣ መረዳቱ በደንብ የለንም። ስለ ቅዱስ ቁርባን በደንብ ላናቅ እንችላለን። ስለ ቅዱስ ቁርባን ብቻ አይደለም፣ ስለ እግዚአብሔር ራሱ በደንብ ላናቅ እንችላለን። በጣም የሚያሳዝን ነገር ነው ይሄ። ስለ እግዚአብሔር ማወቅ ባይዜ የዘላለም ሕይወት ነው። ከዚህ ቀደም እንዳልኳችሁ ጌታችን ኢየሱስ ምንድን ያለው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ እውነተኛ አምላክ ይሆን ካንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ያውቁ ዘንድ ነው ያለው። እውነተኛውን አምላክ ማወቅ፣ ስለ እግዚአብሔር ማወቅ የዘላለም ሕይወት ነው። ስለዛ እግዚአብሔርን ማወቅ አለብን። ገብርኤል አምላኬ የሚል ሰው መኖር የለበትም እንደዛ ካለ ማለት ነው። እንደው በየዋህነት ነው ሊባል ይችላል፣ ግን እየፈለገ በየዋህነትም ቢሆን ይሄ በጣም መሻሻል አለበት። እንዲህ የሚባል ነገር ስለሌለ ማለት ነው። አደገኛ ነው። ስለዛ የእግዚአብሔር ቃል ያስፈልጋል። እንደዛ ዝም ብሎ በቃ ቢሆንም ችግር የለውም ቢባልማ ሃይማኖትን ባልተሰጠን ነበር። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ይሌለ ሰው እንደዛ ስለሆነ እንደዚህ የሚሳሳቱ ወንድም እህቶች ካሉ ምናምን ቶሎ እየሄዱ ማስተማር ምናምን ያስፈልጋል። ቤተክርስቲያናችን በጣም ጥንቁቅ ከመሆኗ የተነሳ ማለት ነው ህፃናት ልክ ሲጠመቁ የእንጀራ እናት ምናምን ልል ነበር። የክርስትና እናትና የክርስትና አባት ብላ ታያይዝ የለ ከህፃኑ ጋር። ህፃኑ ሲጠመቅ አሁን የእግዚአብሔርን ቃል አያውቅም። ያ ህፃን ግን እየተጠመቀ ነው፣ የእግዚአብሔርን ጸጋ እየተቀበለ ነው። ስለዚህ ምን ይጠበቅበታል? መማር፣ የእግዚአብሔርን ቃል ማወቅ ይጠበቅበታል። ስለዚህ ቤተክርስቲያናችን የክርስትና እናት የክርስትና አባት ብላ ያዘጋጀችው ለምንድን ነው? ምሎ ነው ባይዜ የሚቀበለው እና የክርስትና እናት ወይም የክርስትና አባት ሆኖ የሚቀርቡ ሰዎች የዛ የጥምቀቱ ሰዓት ህፃኑ ሲጠመቅ ጸሎታ ሃይማኖትን ኮንፌስ ያደርጋሉ። የክርስትና እናት ወይም የክርስትና አባት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ነው። እርሱ ሃይማኖታችን ነው፣ እሱ ሃይማኖታችን ነው፣ ዶግማችን ነው። እና እሱን መስክር ይባላል፣ ይመሰክራል። ከዛ በኋላ ያንን ሃይማኖቱን ያንን ጸሎት ሃይማኖትን በደንብ እያስጠናው ያሳድጋል ያንን ልጅ። ወይም በእኛ ሀገር 5 አዕማደ ምስጢራት ብለን የምንጠራቸውን ምናምን እነሱን በደንብ እያስተማረ እንዲያሳድግ። ግን ምን ያደርጋል ቤተክርስቲያኒቱ በጣም የኛ ቤተክርስቲያን በጣም ጥንቁቅ ሆና በጣም ውብ ሆና እንዲህ ያለ ነገርን ሰጣን። ግን እኛ ይህንን ስርዓቱን በአንድም በሌላ ምክንያት መዛመጃ ብቻ አደረግነው። ማለት ብትዛመድበት ችግር የለም ተዛመድበት፣ ግን መዛመጃ ብቻ ግን አይደለም። ቁም ነገሩ የዛ ህፃን ልጅ ላይ ኃላፊነት አለብኝ። ያንን ህፃን ልጅ የእግዚአብሔርን ቃል በደንብ አስተምሬው አሳድጓለሁ። ስለዛ ልክ ሲያድግ አዎ አምላኬ ይህ ነው ብሎ መናገር ይችላል። ጌታዬ እርሱ ነው ብሎ ስለ ኢየሱስ መመስከር ይችላል። የድህነት መንገድ ይሄ ነው ብሎ ማሳየት ይችላል። ልክ ሲያድግ ማለት እንደዛ እንዲሆን አደርጓለሁ ብለህ ነው ቃል ገብተህ የምትወስደው እና በጣም አደገኛ ኃላፊነት ነው ባይዜ። እና ሰው ዝም ብሎ አሁን የሆነ በዓል ሲመጣ ዳቦ ይዞ መጠያየቂያ ያደረገው እንጂ እና የሆነ ልብስ ይዞ መጠያየቂያ ያደረገው እንጂ ሀሳቡ እንኳን ቤተክርስቲያን ስትሰጠን እንደዛ አልነበረም። ህፃናት ሲጠመቁ እውቀቱ ስለማይኖራቸው በዛ ሰዓት
የእግዚአብሔርን ቃል እንዲያስተምሩ ነው ኃላፊነት የሰጠቻቸው ቤተክርስቲያን እና አሁን በአንድም በሌላም ምክንያት ያመነ በጣም የዋህ ክርስቲያኖች አሉ። ስለዛ ምን ያስፈልጋል? በደንብ መሰራት አለበት፣ በደንብ ማስተማር ምናምን። ከዛ በኋላ አስቡት ያ ሁሉ ሰው እየተማረ እየነቃ ወደ ቅዱስ ቁርባን ሲቀርብ በቃ ይሄ በራሱ ለሀገርም ብለሲንግ ምንም ሆነ ምን በቃ ቢያንስ ይሄ እና ቅድም ይቅርታ በጣም ይቅርታ ረስቼው እና ቢያንስ አሁን ያ መረዳቱ ምናምን ሳይኖረን በቃ ብዙ ሰው እንደዛ መጥቶ ሊሆን ይችላል መረዳቱ ሳይኖረው ማለት ነው። ግን ቤተሰቦቹ ሂድ እያሉ ቤተክርስቲያን በቃ ልከውት ከሆነ ሰዓት በኋላ ግን መረዳቱ ስለሌለ ምን እየሆንን ሄድን? አሁን በዚህ ጀነሬሽን በቃ ከቤተክርስቲያን እየራቅን ሄድን። ስለዛ ቅዳሴም ሳንሄድ እንቀራለን፣ መረዳቱም የለንም። ገብርኤል ማን ነው ቅዱስ ጊዮርጊስ ማን ነው ቢባል ማያውቅ ሰው ነው ያለው። ስለዛ እግዚአብሔርን ላያውቅ ይችላል፣ ጌታ ኢየሱስን በደንብ ላያውቀው ይችላል። ስለዛ ምንድነው ስርዓት ብቻ እያከበረ በቃ የለም በቃ የሆነ የልምድ ብቻ ክርስቲያን ሆነን የምንኖር አይነት ሆነን በጣም ብዙዎቻችን አረ ሰንበት ነው እኔ ይችን እንደዚህ አልነካም ብሎ ግን ቀረብ ብለህ ስለ ስላሴ ላያውቅ ይችላል። ስለ ስላሴ ማለት በጣም ብዙ ላይ በንሰጠረው እኮ ይችላል። ግን እግዚአብሔርን ማወቅ እስካለበት ድረስ አረ ምን ዋናው ማወቅ ምናምን አይደለም ምናምን እንዳይል አንድም ሰው ግዴታ ነው ብያቸዋለሁ። ቢሆን ኖሮ ማለት ስለ ስላሴ ባያውቅስ ምናምን ካልክ እንደው የዋህነት ምናምን ብሎ ብቻ ማለፍ አይቻልም። እንደዛ ቢሆን እንዳልኳችሁ እግዚአብሔርም ምንድነው ሃይማኖትን አንድ ጊዜ ፈጽሞ ባልሰጠ ነበር። ፈጽሞ የሰጠው በቃ እንድናቅ ነው፣ አውቀን ደግሞ ድህነት እንዲሆንልን። ስለዛ ምንድነው ስላሴን ማወቅ፣ ጌታ ኢየሱስን ማወቅ። ጌታ ኢየሱስን የተናገሩት በስጋ ስለተገለጠ እሱ ማለት ነው። የድህነት መንገድን ማወቅ፣ ነገረ ቤተክርስቲያን መረዳት፣ የቅዱሳንን ህብረት ማወቅ፣ እሱን በጣም መረዳት ይፈልጋል እና አሁን ላይ ግን እሱ ሁሉ ነገር ሳያውቀው ሰው በቃ ሰንበትን እኮ አክብራለሁ እንደዚህ ያረ እንድች ነገር አልነካም ይለና ማለት ነው። ግን ይሁን ሁሉ ነገር ግን ይስተዋል። ይሄ በጣም አደገኛ ነው። ከዛ በኋላ እሱ የሚወልዳቸው ልጆች ደግሞ ምን ይሆኑ የሚሆኑት አስባችሁታል? ጋይስ ከኢርሳን እየራቀ ከማስቀደስ ጭራሽ ወተን የምንወልዳቸው ልጆች ደግሞ አስቡት። አሁን ብዙ ሰው አሁን ማለት ነው እንግዲህ አሁን ተሻሽሎ ሊሆን ይችላል እንጂ ልጁን እንኳን በስነስርዓት እየሄደ የሚያቆርብ እንኳን ሰው ደግሞ እየጠፋ መጣ አይደለ? እንደዛ የሆነ መጥቶ ነበር። አሁን የተሻሻለ ሊሆን ይችላል። ግን አስባችሁታል? ቀጣዩ ትውልድ ደግሞ ጭራሽ ቆርቦም አያድግም። የሆነ አንዴ ይቆርባል ዘን የተወሰነች ቀናት ምናምን ከዛ በኋላ ያልፍበታል። ከዛ ሂድና አስቀድስም ራሱ አይባልም። ሂዱን እንጂ አስቀድሱ ምናምን። ወላጆች ልጆቻቸውን እየወሰዱ ምናምን አያስቀድሱም። በእንደዚህ ሁኔታ ውስጥ ካደጉ እነዛ ሰዎች ጣፋንታቸው ወይ ኤቲስት ምናምን ነው ቀስ ብሎ ማለት ነው፣ ወይ ሌላ ቤተ እምነት የሚግባት። ከዛ ኖርማል ኦርቶዶክስ ቢሆኑም ዝም ብሎ በቃ የኤቲስት አይነት ኦርቶዶክሶች፣ ምንም ጉዳያቸው ያልሆነ አይነት ኦርቶዶክሶች። ከዛ በኋላ እነሱ የሚወልዷቸው ደግሞ ምን ሊሆኑ ነው? እንዲህ እያሰባችሁ ስትሄዱ ከፊታችን የሚመጣው ድቅድቅ የሆነ ጨለማ በጣም ግልጽ ብሎ ነው የሚታየው። ስለዛ ምንድን ነው የሚያስፈልገው ከተባለ የቀጣዩን የኤርሲያናችንን ህልውናን የሚያስቀጥለው ጌታ ኢየሱስ ነው ይታወቃል። ግን በጣም ብሩህ የሆነ ነገር እንዳልፍ እኛ መስራት አለብን። የቀደሙ አባቶቻችን ሰርተው አልፎ የለም ያውም እነሱ ከደም ጋር የሆነ አይነት አሰራር መስዋዕቱ አድርገው ማለት ሰማዕትነትን እየተቀበሉ ራሳቸውን አሳልፈው እየሰጡ ማለት ነው። ክርስትናን እንደዚህ ብሩህ አድርገው አቀበሉናል። አሁን እኛ በዚህ ትውልድ ጋይዝ የሆነ ታሪክ መስራት የለብንም? የስ አለብን። እግዚአብሔር በእኛ ታሪክ እንዲሰራ ለእግዚአብሔር ክፍት መሆን የለብንም? ምቹ መሆን የለብንም? የስ ምቹ መሆን አለብን እና ቅዳሴን በጣም ለቅዳሴ ትልቅ ቦታ በመስጠት ትልቅ ታሪክ መስራት ይቻላል። ለቅዳሴ ትልቅ ቦታ በመስጠት ለቅዱስ ሚስጥር ለቅዱስ ቁርባን ትልቅ ቦታ በመስጠት ወደዛ ቅዱስ ሚስጥር በታላቅ ክብርና በፍቅር ሆኖ በፍርሃት ሆኖ በመቅረብ ከዛ ጸጋ በመቀበል ያንን ጸጋ በመቀበል አንዴ እና የእግዚአብሔርን ጸጋ ከዛ ከቅዱስ ሚስጥር በመቀበል ራሳችን በደንብ በማጽናት አስቡት። አሁን ላይ ወጣት ሆኖ ከቅዱስ ሚስጥር የሚሳተፍ ሰው ካለ የሚወልደውን ልጅ አስባችሁታል? ገና እኔ አሁን ላይ ቅዱስ ቁርባን የሚቀበል ወጣት ካለ ስለሚወልደው ልጅ ሲያስብ በቅዱስ አድርጎ እንደሚያሳድገው ነው ሊያስብ የሚችለው። ይሳካለትም አይሳካለትም ጌታ እንግዲህ በረዳው ልክ ነው የሚሆነው፣ የጌታ ፍቃድ ነው የሚሆነው። ግን የሚያስበው ግን አሁን ላይ የሚቆርብ አንድ ወጣት ስለ ልጁ የሚያስብ ከሆነ የሚያስበው እንደው ልጄ ከዛ በኋላ ፓይለት ሆኖ ዶክተር ሆኖ ምናምን ብቻ አይደለም የምትቆርቡ ሰዎች ያው ታውቁታላችሁ። ያው መቼስ ልጅን ቅዱስ የሆነ ልጅም ይመጣል ብላችሁ ነው የምታስቡት አይደል?
አዎ በቃ ልጃችሁ ዶክተር ይሁን ፓይለት ይሁን ምንም ይሁን ግን ቅዱስ ይሆነ። ስለዚህ ቅዱሳን የሆኑ ልጆች እንዲመጡ ማሰብ እንጀምራለን። አይተዋል። ያኔ በዛ ውስጥ በጣም የተባረከ ትውልድ ይመጣል። ስለዛ ቤተክርስቲያናችን በደንብ እያበበች ትሄዳለች። ቤተክርስቲያናችን የምታበበው በቅዱስ ቁርባን ውስጥ ብቻ ነው። ትምህርት ስለተሰጠ ምናምን ብቻ ነው አይደለም። ትምህርቱ ፍሬያማ ሆኖ ሰዎች ሁሉ ወደ ቅዱስ ቁርባን መጉረፍ ሲጀምሩ ቤተክርስቲያን ያኔ በደንብ ታብባለች። ግን ቅዳሴ ተወጡ፣ መስዋዕቱ ቀርቦ ቅዱስ ቁርባኑ የጌታችን የኢየሱስ ክርስቶስ ስጋና ደም ቀርቦ የሚበላው አቶ ወጣት በተለይ ማለት ነው አቶ ዝም ብሎ ለህፃናትና ለአዛውንት ብቻ ተሰጥቶ ሲመለስ በጣም እሱ ያሳዝናል ክርስቶስን። እና እንደዛ ሆኖ ቤተክርስቲያን አታድርግም በተአምር መቼም። ስለዛ የምንቀይረው የቱን ይሆናል ማለት ነው? እያንዳንዳቸው በህይወታችን ውስጥ በዙሪያችን ባሉት ውስጥ በየሚዲያው በየምኑ ቅዱስ ቁርባን ላይ ያለንን ምልከታ ከዛን ሁላችንም ቆራቢ ስንሆን ቤተክርስቲያኖች አብያተ ክርስቲያናት ሁሉ በቆራቢዎች መሞላት ሲጀምሩ የሚቆርብ ሰው ክፋት አያስብም። ክፋት እንኳን ወደ ጭንቅላቱ ቢመጣ ቶሎ መንፈስ ቅዱስ ስለሚወቅሰው ቶሎ ብሎ ከክፋቱ ይመለሳል። ስለዛ ከክፋት የራቀ በጣም ውብ የሆነ ስታዩት ራሱ የሚያሳሳ አይነት ትውልድ ደግሞ መምጣት ይጀምራል። አሁን እኛ በቃ ዝም ብለን እንደዚሁ እንዲያልን አይደለም የተወሰነ የምንፍጨረጨርም ከመፍጨርጨር እየዘለለ ላይ ኖረን ይችላል። ግን ቀስ በቀስ ግን በደንብ እንትንልና በደንብ እኛ እየተሰራ እንሄድና ይሄ ከመጣንበት ሁኔታ አንጻር ምናምንም እኛ አሁን ድካም ውስጥ ምናምን ብዙ ጊዜ የመውደቅ ነው የሚታይብን። እንፍጨርጨር የምንል ሰዎችም ያው የመጣንበት የህይወት ጉዟችን ዝም ብሎ ዝገት ስለነበረ እንደዛ ማለት ነው። ግን ቀጣዩ የሚመጣው የኛ ልጆቻችን ግን ሲመጡ ግን ገና ከጅምሩም ጥርት ያለ ነገር እየያዙ ስለሚሄዱ በጌታ እና እኔ የቀጣዩን ትውልድ ጌታ በጣም እንዲያሳየን ነው እና በጣም ብሩህ አድርጉት ማለት ነው። እንደዛ እንዲሆን ግን እርስ በእርስ በጣም መዋደድና መፋቀር አለብን። እንደዚህ በተንኮል አለመሙላት፣ በትዕቢት አለመሙላት፣ ትሁት ሆኖ ፍጹም በሆነ በወንድማማዊ ፍቅር እርስ በእርስ እየተሳሰበ በቃ ያንን እያሰበ በደንብ መስራት። በዚህ ውስጥ ደግሞ ክርስቶስ ካልረዳን መቼም አይረዳንም ማለት ነው። በቃ የምርም ክርስቶስ የለም ያስብላል። እንዲህ ለማድረግ ዊዝ ጉድ ኢንቴንሽን ከተነሳን የሆነ ነገር ልናደርግ ስንል የሆነ ኢል ኢንቴንሽን እንዳንሆን እንጂ በእንደዚህ አይነት ኢንቴንሽን ብንነሳ እግዚአብሔርን ወደነው አፍቀረነው ብንል በስመ አብ በእምነት ብቻ መነሳት በቃ እግዚአብሔር ይሰራዋል። እርግጠኛ ሆነን እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክም እግዚአብሔርም ያከናውንልናል እንደዛና ያከናውነዋል። ግልጽ ነው እና ጌታ ቃል ገብቶልናል። 2ም 3ም ሆናችሁ በስሜ ብትሰባሰቡ እኔ በእናንተ መካከል እገኛለሁ ብሏል። እና በስሙ ሆነን ተሰባስበን እንደዚህ የምንሰራቸው ስራዎች ቢኖሩ ጌታ በመካከላችን ተገኝቶ ይባርከዋል፣ ይቀድሰዋል። እርሱን የሚሰራው እኛ አይደለም ባይዜ የምንሰራው። እና ከኛ የሚጠበቀው ጌታ የሚሰራብን ምቹ ዕቃ ለመሆን እንድንጠር ነው። በቃ ቢያንስ በቃ ምቹ እንሆንለት፣ እንፍቀድለት። መንፈስ ቅዱስ ምቹ ያደርገናል። እኛ እንፍቀድለት እንጂ ከዛን ኮኦፕሬት እናደርግ እንጂ አብረን በቃ ጌታ ስራውን ይሰራል፣ ሁሌም ይሰራል። እና እንደዛ እናደርግ፣ ኃላፊነታችንን እንወጣ ትላለህ። እሺ በጣም ብዙ አውሮኛ አክቹዋሊ እዚህ ጉዳይ ላይ ለማውራት አልነበር የመጣሁት፣ ግን ይሄኛው ደስ ሁሌም እንደነዚህ ነገሮች በጣም ስለሚያስፈልጉን ከሌላው ይልቅ እዚህ ላይ ብዙ ጊዜ እንትን እላለሁ እና እንደዛ ነው። ከዛ ውጭ ግን ሰሞኑን እንዴት ነው ይሄ ሚዲያ እንዴት እየሄደ ነው? እሺ ወደ ሰሞኑ የሚዲያ ጉዳይ ደግሞ እንመለስ። መመለስ አለብን። ፕሮቴስታንት ወንድም እህቶቻችን ሰላም ለእናንተ ይሁን። እሺ ትንሽ እየሄዳችሁብን ነው። እንግዲህ ምንድን ይሄ እንደ አዲስ ገድል እንትን ላይ ድርሳን ተአምር እንዲህ ላይ ምናምን እያሉ አሁንም ድጋሚ እንደው ማውራት ጀምሯል አንዳንድ ፕሮቴስታንት ወንድም እህቶች። እና እንደነዚህ አይነት ነገሮችን እኛ እንግዲህ ኦልሬዲ ያው ጨርሰናል አይደል? ገድላት፣ ድርሳናት፣ ተአምራት እያሉ ማጭበርበር የቀረበት ፋሽን እንደሆነ ከዚህ በፊትም ተናግረናል። የገድላት፣ ተአምራት፣ የድርሳናት መጽሐፍት ላይ እንደነዚህ አይነት መጽሐፍት ላይ አስቀድመን ምን ብለን ተናግረናል? እንደነዚህ አይነት መጽሐፍት ያሉት አሁን በገበያው ላይ ያሉት ቤትም ቦታ ያሉት አሁን የምታዩቸው መጽሐፍት ሁሉ እንደው ምንም ስህተት የሌለባቸው እንከን የሌለባቸው ብለን አናምንም። እናምናለን። እንደዛ ብሎ ያስተማረ መምህር አለ? ምናልባት ዝም ብሎ የቲክቶክ አወዛጋቢ ክርስቲያኖች ካልሆኑ በስተቀር ኦርቶዶክሶች አሉ እዚህ ቲክቶክ ላይ ዝም ብሎ የሚያወዛግቡ ይወጡ ዝም ብሎ እኔ እግዚአብሔር ይቅር ይበላቸው። እኔ አንዳንድ ኦርቶዶክሶች ላይ ግን በጣም የሚገርምኝ ክርስቶስን
ይቅርታ በጣም ያው እንደዚህ ነው እንግዲህ ኦርቶዶክስ መተቸት ምናምን ጥሩ አይደለም። ግን እኔ ክርስቶስ እንደሚመጣ ራሱ የሚዘነጉት ይመስለኛል። መጥቶ በጣም አደገኛ ፍርድ እንዳያስተላለፍብን ማይ ብራዘር፣ እኔ በጣም ጥንቃቄ ይፈልጋል። እንደፈለገ ወጥቶ ገና ለገና የተወሰኑ ክርስቲያኖች ደስ ይላቸው ይችላል ብሎ ስለሚያስቡ ብቻ ዝም ብሎ ላይቭ ላይ ተወጥቶ የባጥ የውቁቱን አትዘባርቁ። በቅዱስ ሚካኤል ለሰው ማሰናከያ አትሁኑ እንደው እና ብትችሉ ማለት ለሰው ማሰናከያ እንኳን ላትሆኑ ትችላላችሁ። ግን ከወጣችሁ አይቀር ግን ቢያንስ የኤርሲያንን ግልጽ የሆነውን ነገሯን በማሳየት እንዴ አንተ ማሳያ መች አሳይተን ጨረስን? የኤርሲያንን ግልጽ የሆነውን ነገሯን እሱን በማሳየት ሰዎችን ወደ እግዚአብሔር መንግስት እንጥራ። እንዴ በቃ ዓላማችን አድርገን እንነሳ። እስቲ ሰዎችን ወደ ቤተክርስቲያን ለመጨመር ዓላማችን አድርገን እንነሳ። አብዛኛው ሰው ዓላማው አይደለም። እዚህ ቲክቶክ ላይ የሚያጨረብሩ በጣም ዝገት የሆኑ ኦርቶዶክሶች እኔ በጣም አዝናለሁ። መብርሃን በጣም ነው። አንዳንዴ ቀሳቸው ገድላት ምንም አይነት ስህተት የለባቸውም። ስህተት አለባቸው ካልክማ አልቀበላቸውም ይላል አንዱ ይመጣና፣ ኧረ እሺ ይህንን ኦርቶዶክሶች እንደዚህ ቆጣችሁ ምናምን አትልቀቁት፣ ሊደብር ስለሚችል ግን ማለት ለልጁ እንዳይደብር ማለት ነው። እንደዛ ለሚለው ልጅ እና የምትሰማው ከሆነ ግን እንደው በጌታ በተቻለ አቅም ላይቭ ላይ ከገባ ገብተ ቤተ ጥርት ያለውን የኤርሲያን ነገር ብቻ ለማሳየት ሞክር። አንተ ደስ ያለህን አታሳይ። አንተ ደስ ያለህን ነገር ማየት ማንም አይፈልግም በኤርሲያን ውስጥ ያለው። ከዛ ቀጥሎ ደግሞ ምናልባት ክርስቲያን ወንድም እህቶችን ሊጠቅም የሚችል ነገር አለቀ። ከዛ ውጭ ግን መዘባረቅ አያስፈልግም። ሌሎቻችንም ማለት ነው። ሌሎቹም አሁን አንድ ስራ አዲሶች አይደለም እያወራሉ ስለ ብዙ ሰው እና በተቻለን አቅም መሰናክል አንሁን። ወተን እስቲ የሆነች ትንሽ ነገር እንኳን ኮንትሪቢዩት እናዋጣ። እስቲ ትንሽ ነገር እንኳን እግዚአብሔር በእኛ በኩል እንዲሰራ። ካልሆነ በቃ ጸጥ ብሎ በቃ መከታተል አለቀ። ሌሎች የሚሰሩትን ማየት ዝም ብለህ ቁጭ ብለህ ማፍጠጥ እንደዛ እኮ በጣም ትልቅ መተባበር እኮ ነው። ገብተህ በጎን ዝም ብለህ የማይሆን ነገር እያወሩ እንትን ከማለት እንደዛ ይሻላል። እና ገድላት ተአምራት ምናምን በቃ ስተት ሊገኝባቸው ይችላል። ሁሉም ነው የሚያምነው። ይሄ በእኛ ኤርሲያን ውስጥ ሁሉም በቃ ያምነዋል። አለቀ። ሊገኝባቸው ይችላል። መመርመር አለባቸው። የሊቃውንቱ ጉባኤ ያቸው ምናምን እንደዚህ ሁሉም ነው የሚባለው። እንግዲህ ሰሞኑን ሲባል ሰምተናል አይደል? ስለዛ ስተት ሊኖርባቸው እንደሚችል ሁሉም ያውቃል። እና ምንድነው ሰው እንደነዚህ አይነት መጽሐፍትን ይዞ አሁን ክርስቲያኖችን ለማጨረበር የሚሞክር አሁን ላይ የለም። በእርግጥ የለም። አሁን እየተደረገ ያለው ምንድነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ ደግሞ አለው እየፈለሰ ስለሆነ ከፕሮቴስታንት ወደ ክርስትና የሚወጡ በጣም ብዙዎች አሉ አሁን ላይ። እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድሞች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ሰው ዋት ገድል ላይ ተአምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል? አይደለም። ይሄ ከዚህ ቀደም በጣም በተደጋጋሚ ተናግረናል። ገድል ተአምራት ላይ እያመጣ የምታሳየው ሁሉ ሃይማኖት ነው ማለት አይደለም። ነቃ ደንገጥ በል በጌታ በኢየሱስ። ዝም ብለህ እያጨረበርክ አትኑር። ከፕሮቴስታንት ወደ ክርስትና የሚመጣውን ሰው ማስቆም የምትችለው ፕሮቴስታንት ውስጥ እውነት ካለና ያንን እውነት በማሳየት ብቻ ነው። እኛ ከፕሮቴስታንት ወደ ክርስትና ሰዎችን ብንጠራ የምንጠራው ክርስትና ውስጥ የምርም እውነት አለ ብለን ግልጥ አድርገን አሳይተን ነው። የስ ይኸው እውነት እኮ አለ፣ የድህነት መንገድ እኮ ኧረ ይሄ ነው፣ ነገረ ቤተክርስቲያን ይሄ ነው፣ ስለ ቤተክርስቲያን መጽሐፍ እንዲህ ይላል፣ ሰው በጌታ ቤተክርስቲያን ውስጥ ተጨመሩ ብለን መጽሐፍትንም እየገለጠን በኤርሲያን ውስጥ የመጣውን ታሪካዊ የሆነውንም አስተምህሮ እያሳየን ሰዎችን እንጠራለን። ከፕሮቴስታንት ግን ሰዎች እንዳይወጡ ፕሮቴስታንቶች ምንድነው የሚያደርጉ ያሉት? አሁን አንዳንድ መምህራን አቃቢያነ እምነት ምንድነው የሚያደርጉት? እንዴ እዛማ እንዳትሄዱ፣ ገድል ላይ እኮ እንዲህ የሚል አለ፣ ተአምር ላይ እኮ እንዲህ የሚል አለ። ኧረ ገድል ላይ ተአምር ላይ አይታችሁ አንብባችሁ ማለት ነው፣ ወይም ተነግሯችሁ ለጭንቅላታችሁ ከበድ ቢል እንዴት አድርጌ ልመኑ ይህን ነገር ብለህ ራስን ታስጨንቃለህ። ኧረ በጌታ ስም ጭራሽ ራስን ማስጨነቅ አይጠበቅብህም። ማን እንደዚህ ያለህን? እያንዳንዷን ነገር እየሰማ ለጭንቅላት ሲከብድም እንደምንም ብለህ ዋጠው ተቀበለው ምናምን የሚባል ነገር የለም። እዛ አይደለም። በቃ አንተ ገድል የተጻፈልህ እንደው ለጭንቅላት የሚከብደውንም ነገር ሁሉ እያስክ እንድትቀበል ምናምን አይደለም። ገና ከጅምሩ የሚመረመሩ መጽሐፍት ናቸው እየተባልክ ለእንደዚህ ጭንቀትም ራስንም እንድትዳርግ ቤተክርስቲያንም እንደዛም አትልህም። የምትልህ ቤተክርስቲያን ምንድነው? መጽሐፍቱን ከሰጠች የገድላት መጽሐፍትን የሰጠችበት ዋናው ምክንያት ለአንተ ለምንድን ነው? እንደው አንብበህ ከዛ በኋላ
ገድል የቅዱሳን ሰዎች የህይወት ታሪክ አይደለም። ቅዱሳን በኑሯቸውም ቅዱሳን ስለሆኑ ለይተን ከኛ ቅዱሳን የምንላቸው የኑሮም ቅድስና ስላላቸው እንጂ እኛም በክርስቶስ የተቀደስን እኛ ራሳችን። ግን እነሱ ደግሞ በህይወታቸው ሲኖሩም በኑሮም ቅዱስ ሆነው ክርስቶስ ኢየሱስን መስለው ስለኖሩ የእነሱን የህይወት ታሪክ ወይም ተጋድሏቸውን ገድላቸውን ስታይ ወይም ስታነብ እነሱን እያየህ ደግሞ የእነሱን ዱካ ተከተለ አንተም ክርስቶስ መስለህ እንድትኖር ለዛ ነው የሰጠችው ይርሰን። ስለዛ ገድሉን ስታነበው እሱን ብቻ እያሰብክ አንብብ። አለቀ። እሱን ብቻ እያሰብክ አንብብ። ከዛ ውጭ እሱን ብቻ እያሰብክ እያነበብክ ትንሽ የሆነ አንዳንድ ተአምራዊ ነገሮች ወይም ገድላዊ ነገሮች ሆነው ግን ከአእምሮ በጣም ረቂቅ የሆነ በጣም ትልቅ የሆነ ነገር ካለ መቀበል ከቻልክ እሰየው ተቀበል እለፍ። መቀበል ባትችል በቃ ዝም ብለው እለፍ። ግዴታ ካልተቀበልከው እኮ የሚልህ የለም። ካልተቀበልከው ከክርስትና ትወጣለህ የሚል አለ በጌታ። እንደዛ የሚል አሁን ክርስቲያን ሊኖር ይችላል፣ ግን ከየት አመጣ ተብሎ ይጠይቃል። አምጣ፣ መጽሐፍ ግለጥ። ከአባቶቻችን እንደዚህ ብሎ እስቲ ያስተማሩበት ምንም ነገር ብታዩ ዝም ብላችሁ ተቀበሉ። ምንም በቃ በአእምሯችሁ እንትን እንደዚህ የሚባል ነገር አንዳንድ ሰው መጽሐፍ ቅዱስ ላይም እኮ ለአእምሮ የሚከብድ ነገር አለ የሚል ሰው አለ። ትክክል ነው። መጽሐፍ ቅዱስ ላይ ለአእምሮ የሚከብድ ነገር አለ። ቢያንስ መጽሐፍ ቅዱስ እርግጠኛ የሆነ እስትንፋሰ እግዚአብሔር ነው ማለት የእግዚአብሔር ቃል ነው። እርግጠኛ የሆነ የእግዚአብሔር ቃል ወይም እስትንፋሰ እግዚአብሔር ማለት ምን ማለት ነው? ከሌሎች መጽሐፍት ሁሉ ይለያል አጻጻፉ። እንዴት ጸሐፊያኑ ራሱ ሲጽፉ በምን መልኩ ይጽፉ እንደነበረ ራሱ አናቅ ማለት እንዴት አይነት መገለጥ እንደሆነ የእግዚአብሔር መገለጥ እንዳለ ሐሳቡን የሚሰጣቸው እግዚአብሔር እንደሆነ ከእግዚአብሔር እንደሆነ የሐሳብ ሲጽፉ የሐሳብ ከመንፈስ ቅዱስ እንደሆነ እኮ እናውቃለን። ግን በምን መልኩ ራሱ እንደሆነ በማንረዳው ደረጃ የእግዚአብሔር ቃል መጽሐፍ ቅዱስ ከየትኛውም መጽሐፍ ጋር አይነጻጸር፣ ንጽጽር ላይ አይቀርብም። መጽሐፍ ቅዱስ ላይ እንዲህ ስለሆነ እዚህ ላይ እንዲናደርግ ብቻ ብለን እንደዚሁ የምናጥረው አይደለም። ግን ለንጽጽር በአንድም በሌላ ምክንያት የምናስቀምጣቸው ነገሮች ኦፍኮርስ ይኖራሉ። አንዳንድ መምህራን ሲሰጡ እናያለን። ይኸው መጽሐፍ ቅዱስ ላይ እኮ እንዲህ ይላል ምናምን፣ ትክክል ነው፣ ጥሩ ነው። ግን መጽሐፍ ቅዱስ ላይ እንደዛ ስለምንቀበል ከአእምሯችን በላይ ስለሆነ የሚሆኑ ነገሮችን መጽሐፍ ቅዱስ ላይ እንደምንቀበል ሁሉ ገድል ላይም የምናያቸውን ከአእምሮ በላይ የሚሆኑትን ነገሮች ሁሉ የግዴታ ተቀብሉ ብሎ ግን እንደዛ አናስገድድም። ከተቀበል ያንን ነገር አስበ መጽሐፍ ቅዱስ ላይ ያለውን ይሄ ከአእምሮ በላይ የሆነውን ነገር እያሰብክ አራው ለእግዚአብሔር የሚሳነው ነገር የለም እያልክ ብትቀበል እሱ ትልቅ ነገር ነው። ገድላት ላይ ያለውንም ማለት ነው። ለእግዚአብሔር የሚሳነው ነገር የለም ብለህ ብትቀበል በጣም ትልቅ ነገር ነው። ስለዛ እምነትህን ያደረግከው በቃ እግዚአብሔር ላይ ነው። ኦኬ እግዚአብሔር ይችላል የሚለው ላይ ግን ደግሞ በአንድም በሌላ ማይተው ደግሞ ይሄ ነገር እንደው ካልክ በቃ በለውና በቃ ዝም ብለህ በቃ ሳትቀበለው ሳታምነው ዝም ብለህ እለፈው። አለቀ። ዝም ብለህ ዝም ብለህ እለፈው። አለቀ። አሁን እንደዚህ ከሆነ ገድላት ተአምራት ላይ በዚህ መልኩ ከሆነ የምንረዳው የትኛው ጀግና ነው አሁን ገድል ምናምን ከፍቶ እንደዚህ ገድል ላይ እኮ እንዲህ ይላል ብሎ ሊያስት ይችላል? አያስችልም። በቃ አንተን አያስትህም። አይደለም አንተን ልባም ፕሮቴስታንት ወንድመቶቻችንን ወደ ጌታ ኢየሱስ ከመምጣት ወይም ደግሞ ወደ ክርስቲያን ከመምጣት ክርስቶስን ሊያውቁት ይችላሉ። በዚህ ፕሮቴስታንቶች ሙሉ በሙሉ ከክርስቲያን ውጭ ናቸው። ኦፍኮርስ በቃ ከጌታ ተነጥለዋል። ግን ከጌታ ርቀዋል ማለት ግን ምክንያቱም የጌታ ቤተክርስቲያን ውስጥ ስለሌሉ ከዛ አንጻር ነው ከጌታ ርቀዋል የምለው። በዚህ ያ ማለት ግን በፕሮቴስታንት ውስጥ አንዳቸውም እንኳን እንደው በቃ የምርም በቃ እንደው ክርስቶስን አይጠሩትም ምናምን ማለት አይደለም። በምስኪን በጣም በየዋህ ልብ ሆነው ክርስቶስን የሚማጸኑ ሰዎች አሉ እና ክርስቶስ ደግሞ የምርም የሚሰማቸውና ሰምቷቸው ደግሞ ግን ወደ ቤተክርስቲያን የሚያመጣቸው ይኖራሉ። የምርም ሰምቷቸው ክርስቶስ በንጹህ ልብ ሆነው የሚያደርጉ ዝም ብሎ የእግዚአብሔር ቃል በደንብ ተነግሯቸው አልሰማም ብሎ ልባቸውን ድንድን አድርገው የመዳን መንገድ ክርስቶስ ያስተማረው ይህን ነው። ለምሳሌ ጥምቀቱ፣ ቅዱስ ቁርባን ምናምን ብለህ አሳይተው በግልጽ እኮ አስተምረው አሳይተው ግን ልቡን ድንድን ያደረገ እሱ ተው በቃ አለቀ። ልቡን ያደነደነ ነው። ጌታ ልቡን ይክፈትለት። ያ አደገኛ ነው። ክርስቶስን ያገኘዋል ማለት ዝም ብሎ ይሄ ከክርስቶስ ጋር እየኖረ ነው ማለት አይደለም። እንደዚህ አይነት ሰው እና ከክርስቶስ ጋር ግንኙነት አለውም ጭራሽ ሊባል አይችልም እንደዚህ አይነት ሰው። ይህን እርግጠኛ ነኝ ብዬ አስባለሁ። እንግዲህ ጌታ ያውቃል። ከዛ ውጭ ግን በግልጽ እንደዚህ ሳታስተምሯቸው ሳናስተምራቸው ሳናሳያቸው ምናምን በቃ በዋህነት እንደዚህ የሚኖሩ ግን ሚስኪኖች ደግሞ ይኖራሉ። ሚስኪን ፕሮቴስታንት ወንድሞች በቃ ክርስቶስን የሚጣሩ ምናምን እና እንደነዚህ አይነት ሰዎች ምናልባትም ክርስቶስ የምርም ይሰማቸው ይሆናል እና ይሰማቸውና ወደ ራሱ ግን ይስባቸዋል። እንደነዚህ አይነት ሰዎች በቃ ይመጣሉ። አሁን የምርም ክርስቶስ እየሰማቸው ያሉ ሰዎች ምናምን ከሆኑ በቃ እርግጠኛ ሆኜ የምነግራችሁ ክርስቶስ ይህንን ነገር ያደርግላቸዋል። የቱን መንገዱን ያሳያቸዋል። የእርሱን ቤት ያሳያቸዋል። የኔ ቤት እኮ እዚህ ነው ይላቸዋል። ይኸው አካሌ ይላቸዋል። ማለት
ቤተክርስቲያን የክርስቶስ ሁሉን በሁሉ የሚሞላ የእርሱ የክርስቶስ ማለት ነው ሙላቱ ናት ነው የተባለችው ብያቸዋለሁ። ኤፌሶን ምዕራፍ 1 ላይ እንደዛ ነው የሚለው ጳውሎስ አይደለ? እርሷም ይላል ቤተክርስቲያንም ሁሉን በሁሉ የሚሞላ የኢየሱስ የእርሱ ሙላቱ ነች። እርሱ ራስ ነው፣ አካል ሆና የእርሱ ሙላቱ ተባለች። እንዴ ቤተክርስቲያን የክርስቶስ ሙላቱ ናት። እናችን ቤተክርስቲያን ኢየሱስ ያሳያል። በቃ አለቀ። እቺ ቤተክርስቲያን ያሳያል። ፕሮቴስታንት የሚሆኑ ኢቭን ሌላ ቤተ እምነት ላይ ሆኖ ወደ ፈጣሪ የሚጮህ እስላም ሆኖ ሙስሊም ሆኖ እንደ ወደ ፈጣሪ ምናምን ብሎ የሚጮህ በየዋህነት እንደው ዝም ብሎ የሚጮኸውን እግዚአብሔር ሊያገኘው ይችላል። ያገኘውና ሶርሱንም እንደዚህ ይስባል። በልጁ በክርስቶስ ኢየሱስ አማካኝነት እግዚአብሔር ይስባል። ሁሉንም ኤቲስቱንም ምኑንም በቃ ልቡ ጥሩ የሆነውን ሁሉ እግዚአብሔር ሊስብ ይችላል። ከዋቄ ፈታውም ከምኑም እግዚአብሔር ይስባል ሰዎችን እና ልባም ፕሮቴስታንቶችንም እንደነዚህ አይነት አሁን ትንሽ ለማጭበርበር የሚሞክሩ ፕሮቴስታንት ወንድሞች የገራ ታምራት እያሉ ማለት ነው እነሱን ራሱ ሊያስቀሯቸው አይችሉም ወደ ክርስቶስ ከመምጣት ማለት ነው። እና ገድላት ታምራት እያሉ በጣም ያለፈበት ነገር አሁንም ይዞ ብቅ ለማለት እየተሞከረ ነው እና እንሄድበታለን። አሁን እንግዲህ ይሄ ነገር የመጣው ምንድነው? ይሄ ቤዛ ምናምን የሚል ነገር ተነስቶ አልነበረ? አሁን ቤዛ የሚል ነገር ተነሳና እመቤታችን ቤዛ አትባልም ትባላለች ምናምን የሚለው ላይ እንግዲህ በግልጽ የሆነ ነገር የተለያየ ነገር ተሰጠ። እሱ ርዕስ ላይ ብገባ ደስ ይለኝ ነበረ፣ ግን እስቲ አሁን ኦልሬዲ ሰዓቱ ስለሄደ ሊጨርስ ስለሆነ እንትን እንዳልነካካው ነው። ግን ምን አይነት ነገርን ግን አነሳን? እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? አረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይሄ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን፣ ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸውም፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባለ ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል? ብዙዎቹ አይደለም እኮ ቤተክርስቲያንን እንደው ይወጋልን ይሆን ብለው ከማሰብ አንጻር ነው እንዲህ የሚንተፋተፉት አብዛኞቹ እንደዛ ነው። እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲህ ይነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙም። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ያለው ካለው ጋር ኧረ እንዲህ አይደለም ባለ ነበር። ግን አይደለም። አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይለዋል። እሱ ልናቅ ይገባል እና ይህ ልንነቃበት ይገባል እናንተ ሰዎች እና እንደዛ ነው። ስለዛ ሁሌም ነቃ ማለት አለብን። ዝም ብለን እስቲ ያው ጠፋ እንዳንል ምናምን ነገር በዛው ጠፍተን እንዳንቀር ዛሬ ዝም ብዬ የተወሰነ ገብቼ ከእናንተ ጋር ትንሽ ነገር እንደዚህ ያወራው እና ነገ ቅዳሜ ነው። ነገ ቅዳሜ ስለሆነ ኦፍኮርስ ማታ ላይ መግባት አልችልም ለእሑድ እንዳናመሽ፣ እሑድ ቅዳሴ ስለሆነ ስለዛ ምን እናደርጋለን? ቀን ላይ ከቻልኩኝ እገባለሁ። ካልቻልኩኝ ግን በጣም ብዙ አለ፣ በጣም ብዙ ርዕስ ተከማችቶብናል። በጣም ከመራቃችን የተነሳ ለምሳሌ ፓስተር ጻድቁ አብዶ ፕሬዚዳንቱ ማለት ነው የካውንስሉን ምናምን ብቻ ነው ጻድቁ አብዶ እኔ በጌታ ምን ቢሎ እዚህ ቢናገሩ ጥሩ ነው። አራሚሳቸው ያሉትን መድገም ራሱ ከበደኝ ጋይዝ። ማርያም ጴንጤ ናት። እግዚኦ የጌታችን እናት ማርያም ጴንጤ ናት። ኧረ በቅዱስ ሚካኤል ኧረ ሐዋርያትም ጴንጤ ናቸው አሉ። 120 ቤተሰብ ጴንጤ ናቸው። ቆይ በጌታ ካለ ላሰማችሁ እስቲ አንዴ።
እኔ ሽምቅቅን ያልኩት ጠላታችሁ እንደዛ አይሸማቀቅ። እኔ የተሸማቀቅኩበት ደረጃ በጣም ከባድ ነው። ከሳቸው አልጠብቅም። እውነት እኔ ጌታን በስመ አብ ደቀ መዛሙርቱ ጴንጤ ናቸው፣ 12ቱም ጴንጤ ናቸው ብለው እኔ ጭራሽ የጌታችን እናት ማርያም ጴንጤ ናት ሲሉ ጌታሽ ኧረ በክርስቶስ እኔ እመቤቴን ትንሽ ሸምቀቅ ነገር አልኩኝ። የምር ክርስቶስን እኔ እያካበድኩ አይደለም፣ ግን ሼም ያዘኝ ለእርሳቸው ሼም ያዘኝ። ይቅርታ ምናልባት እንትን የሚል ከሆነ ግን እኔ ክውን ያልኩት። እሺ ስሟቸው ግን ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን እናት ጨምሮ ማለት ነው። ማን ነው ያለው እሱ ብሏል በጋሻው። እሺ ሄሉ ትሰሯለች። ሄሉ ያያይሽና ማን ያለው በሚለው ልትሰሪበት ይገባል። የምር የእኚህን ሰው እንትን ብለሽ ሐዋርያት ጴንጤ ናቸው የጌታችንም እናትንም ጨምራ ጴንጤ ናት ምናምን ማን ያለው በሚለው በጋሻው ይሰራል ያስፈልገናል። እሺ ስም ሐዋርያት ጴንጤዎች ናቸው በሙሉ የጌታችንን። ኧረ በጌታ ስም ላስቀጥለው እራሱ አልቻልኩም። ይህን ቪዲዮ ስሜታዊ እያደረገኝ ነው ወይስ ስሜታዊ እያደረገኝ ነው እንዴ? ሄሉሽ እየጻፈች ነው ሰርታለች እንዴ? ሄሉሽ ሰርተሻል እንዴ? እስቲ የምታሳይን ነገር ካለ አሳይ ነው። ሄሉን ታውቋታላችኋል? ትንሽ ጠፋ ብላ ነበር የሆነ ሰዓት ላይ ግን መታለች። እሺ ኦኬ ቀጥይ። ይኸው አምላክ ምስክር ነው። እረኛው ኤርሚያስ ይኸው እየጠራችሁ ነው። ኑና ቁጭ በሉና ብሉያትንም አዲስ ኪዳንም እስኪ እናውራ፣ የቅዱሳት መጽሐፍት ላይ ማለት ነው። በትምህርተ ስላሴ ላይና በትምህርተ ክርስቶስ ላይ በጥምቀትና በቁርባን በትንሣኤ ሙታን ላይ ካልሆነ በስተቀር በሌሎቹ አንወያይም ብላችኋል። እኔ ደግሞ ተወያዩ ነው ብዬ ምላችሁ በትን ዛጋ ስትገባ አሳየ ነበር። ቅርቃር ውስጥ የሆነ ቦታ ላይ ጨምሬ እንዳትወጣ አድርጌ እግርህንም ረግጬ ማለት ነው። በእውቀት ነው የምረግጥ። ዋይ ስትል ውሃ አስጠማ ነበር እዚህ ያለ ሚዲያ ላይ ማለት ነው። ግን አታረጋትም። አንተ አይደለም ሌላ ምሁር ነኝ ብሎ የሚል ሰው ካለ ይምጣ። ይኸው እጅ በእጅ ሊቀ ሊቃውንት መምህር የሚባል ይግባና በቃል ኪዳኑ ታቦት ጉዳይ ከኢትዮጵያም መጥማን ከእስራኤልም መጣ። ፍሬምናጦስም ከአቡነ ሰላማ ተቀብሎት መጣ። አይ እንትንም መጣ ብሎ የሚል ሰው ካለ ይምጣ። ይኸው ይምጣና ከኔ ጋር ይነጋገር። ይሄ ነው ብርና ወርቅ የተባለው ሀርና ወርቅ እያስማማች ስትፈትል የተባለው ጥጥ ነው ሀር ነው። ይሄን ዝርጤ ማን ነው? የእስራኤላውያን። ይህስ መሶበ ወርቅ ኢትዮጵያ በሕግ መጠየቅ አለባት። አቂቱ ሁሉ እዚህ ቁጭ ብሏል። የት አለ ወርቁ? ነጭ ነገር ነው የምናየው። እየወራ ሚዩቱን ሳያበራ እየወራ ነው። ላብላብ ሲሉ የተገብቶ እኔ ሸኘኝ፣ ድንጋይ እንዳይወረውሩብኝ እኔ የኢየሩሳሌምንና የናዝሬትን ልዩነት በካርታ በነገራችን ላይ ታስታውሳለህ ኤርምዬ? አንዱ ፎክሮ እኔ አሁንም አንተን ያሳሳትከኝ፣ በቃ ቤተ ክርስቲያኒቷን እንዳላቅ ያደረከኝ ስድብ በአንደበቴ ውስጥ የሞላኸው አንተ ነህ። ቀለሜ እነግርሃለሁ አስረግጬ፣ አንተን አይቼ ነው ገድላትን የገዛሁት። አንተን አይቼ ችግሩ ምንድን ነው መሰለህ? ገድላትን ገዝቼ ሳነባው ወደ ኦርቶዶክስ ጨመሩኝ። ገድላትን አልነበብኩና ወደ ኦርቶዶክስ አንተን ሰምቼ ልሳደብ ነበረ። እሺ አንዴ ቆይ ሄሉ ምንድን ነው? በነገራችን ላይ እንትን መቶልኝ ነበር አሁን ስክሪን ላይ ደፊባቸው ሄደንን አስወጣት የሚል እኔ ክርስቶስን በጣም እንደዚህ የሚላል ቲክቶክ ማለት የምታሳያቸው ነገሮች ለአንዳንድ ሰዎች አንኮንፈርተብል ሊሆኑ እንደዛ ስለሚሆኑ ምንድነው ሪሙቭ አድርጋት አይነት ነገር የሚሉ መቶልኝ ካንስል ቢሆን ኤኒዌይስ መብራን እና ምንድን ነው ያኛው ወንድም ኤርሚያስ ማለት ነው ቅድሚያዎች ፕሮቴስታንት ኤርሚያስ
እሱ ምንድን ነው እያስተማረ ነበር። አዎ እንደው እስቲ ወንድ የሆነ መጥቶ ከኛ ጋር ይከራከር ምናምን እያለ እናንተ የምትሉት በሃይማኖት እንከራከር ነው የምትሉት በነዚህ በአምስቱ አዕማደ ምስጢራት ምናምን የድህነት ጉዳይ ምናምን የትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ካልሆነ አንወያይም ነው እያላችሁ ያላችሁት አለን። አዎ ብለናል። ይህን ትክክል ነው። የድህነት ጉዳይ፣ የሃይማኖት ጉዳይ፣ ያስተምሩ የዶግማ ጉዳይ እነዚህ አይነት ነገሮች ናቸው የሚያሳስቡኝ። እነሱን ተቀብለ ክርስቲያኑ ነው እየተባልክ ያለው እንጂ ያ ምንድነው ታቦተ ጽዮን እዚህ ኢትዮጵያ አለች የለችም የሚለውን አምነህ እኮ አይደለም የምትጠመቀው። እሱን ብታምን እንኳን አትጠመቅም። አሁን ባለህ እምነት ውስጥ ሆነ ባለህ አስተምህሮ ውስጥ ሆነ ታቦተ ጽዮን ኧረ በስመ አብ አለች እዚህ ሀገር ብለህ ሄደህ ልታከብር ለምን አትሄድም? ለምን ያንን የአክሱም ቤተክርስቲያንን ጽዮን ቤተክርስቲያንን ማለት ነው እሱን ለምን 37,000 ጊዜ አትዞርም? በዚህ አስተምህሮ እኮ አናጠምቅም። አንተን የምናጠምቅ ወይም ፕሮቴስታንት ወንድመቶቻችን ወይም ሌሎቹንም ቢሆን የምናጠምቀው ወይ ቤተክርስቲያን የምንጨምራቸው የምርም ታቦተ ጽዮን ኢትዮጵያ አለች የለችም በሚለው አይደለም። የምንጨምራቸው በምንድን ነው? በቃ ሃይማኖት ወይም ዶግማ አስተምህሮ የምንላቸውን በማሳመን ነው። በገዛ ላይ ነው ልንከራከር የምንችለው። ታዲያ ከዛ ውጭ ታቦተ ጽዮን የት ነው ያለችው በሚል ደግሞ ክርክር የገባ እንዶ በታሪክ ውስጥ ሰምተህ ታውቃለህ? አይበል እንዶ ይሄንን እንዶ አፋለኝ ብለህ ታወራለህ? በጌታ ሼም እኮ ነው። ይሄ እኮ አይወራም እኮ እንዴ። ከዚህ በፊት ብያቸዋለሁ። ምንፍቅና የተልከሰከሰበት ዘመን ይሄ ዘመን ነው። እንዴ ታቦተ ጽዮን ኢትዮጵያ ውስጥ አለ የለም በሚል ክርክር እንግጠም ይላል ሰው። የሃይማኖት ጉዳይን ወደ ጎን አድርጎ ዶግማ የሃይማኖት ጉዳይ ስለ የዶግማ ጉዳይ ማለት ነው። እና ታቦተ ጽዮን ኢትዮጵያ ውስጥ እንግዲህ አለች ተብሎ ይታመናል። እሰየው። እና ባትኖርስ ከድህነታችን ላይ የሚጎልብን ነገር አለ? የለም። ያው የሌለችባቸው ሀገራትም ድነው አይተናል በክርስቶስ ኢየሱስ ማለት ነው። እና እንደነዚህ አይነት ታሪካዊ ነገሮችን ለማንሳት ይሞክራሉ። ከዛ በኋላ ደግሞ እንዳያችሁ ያነሳና የእመቤታችን እንግዲህ ኢትዮጵያዊ የሆነ መልክ ይሰጣል። በአንድም በሌላ ምክንያት ማለት ነው። በአንድም በሌላ መንገድ ኢትዮጵያዊ የሆኑ ነገሮች ይሰጣል። ኢትዮጵያዊ የሆኑ አገላለጾችን እንጠቀማለን ለምንገልጻቸው አገላለጾች ማለት ነው። እንዲህ ሐርና ወርቁን ስታስማማ ምናምን የሚል አይነት ነገር አላ እስቲ ወርቁ የታለ? እዚህ ጋር ነጭ ነገር ነው እያየን ያለ ነው ስዕሉ ላይ። እንደዚህ ክርክር ነው የሚከራከሩት በጌታ ስም። እንዴ ይሄ ፈትል ሐር የኢትዮጵያ ነው የእስራኤል? ይሄ ነው ክርክራቸው ማለት። ትልቅ ነገር ራሱ የላቸውም። ይዘው የሚመጡት እንደነዚህ ነገር ነው። እያያችሁ ነው ጋይስ። የድህነት ጉዳይ ይመስላችኋል እንዴ? ሰው ለመዳን ምን ማድረግ አለበት የሚለው ጉዳይ ይመስላችኋል? የጭንቀታቸው ወይም የሚያመጡት ነገር እንደዛ አይደለም እኮ። የሚያመጡት እኮ በቃ ይሄ አሁን ይሄ ነገር እኮ ነው። ኧረ ይሄ ነጭ ነገር ብቻ ነው እያየን ያለ ወርቁ የት አለ? ሐርና ወርቅን ስለሚል እመቤታችን ማለት ነው እያስማማች ታደርግ ነበር ስለሚል ወርቁ የት አለ? ነጭ ነገር ብቻ ነው እየታየን ያለው። እንደዚህ ቀላል ነገር እያነሱ ነው አሁን የሚፎክሩት። እኛን ደግሞ ጭራሽ በሃይማኖት ጉዳይ ላይ ካልሆነ አልወያይም ትላላችሁ ተብሎ እየተከሰስን ያለ ነው። ደግሞ እኛ መከሰስ ያለበት አሁን ማለት ነው በሃይማኖት ጉዳይ ነው በቃ የምወያየው የሚለው ወይስ ሐሩ እዚህ ጋር አለች ነጩ አለች ወርቁ የት አለ ነጩ የለ የሚል ነው? አሁን እንደነዚህ ከነዚህ አይነት ሰው ጋር የምናወራው በጌታ እንደዚህ ክርክር ነው። ኧረ በስመ አብ። ይሄንን አመንክ አላመንክ መች ክርስቲያን ያደረገና ክርስቲያን የሚያደርገ እኛ እንከራከርበታለን ያለው ሃይማኖት ነው። ለዛ ነው በደንብ እንደው ሽንጣችን ገትረን እዛ ላይ ጥብቅ ብለን የያዝናችሁ ለዛ ነው። ዳሩ ግን ምንድነው መሰረታዊ ነገር ይነሳ ቢባል እርስ በእርሳችሁን ፕሮቴስታንቶች ልትቆሙ አትችሉም። በአንዳችሁ ፊት አንዱ ክርስቶስ ለዓለም ሁሉ ሞቷል ሲል አንዱ ይመጣና አረ ለዓለም ሁሉ አልሞተም ለተመረጡት ነው ለሰው ዘር ሁሉ አልሞተም ለተመረጡት ነው ብሎ ያፈርስብሃል። አንዳንዱ አይ ገና ከጅምሩ ሰዎች የሚድኑት አስቀድሞ እግዚአብሔር ከወሰነባቸው ብቻ ነው። የተወሰኑትን እግዚአብሔር በቃ አስቀድሞ ወስኗል የሚድኑትን። ስለዛ እነሱ እንዲያምኑ ያደርጋቸዋል፣ እንዲድኑ ያደርጋቸዋል። አለቀ። ሌሎቹ ደግሞ ለገሃነም ትቷቸዋል የሚላል። ለአንዱ ደግሞ ይመጣና እሱ ደግሞ ይቀበማል። ስለዛ መሰረታዊ ነገር ላይ ሄዶ መጽሐፍ ቅዱሳዊ ነገር ላይ ልክ ሲገባ ፕሮቴስታንቲዝም ብትንትንትንትን ይላል። ከዛ በኋላም ልክ ይሄ የካውንስሉ የፕሮቴስታንት ማለት ነው ሎጎ ነው የካውንስሉ ነው የምንድነው ይሄ ምናልባት ካለሽ እስቲ ቪዲዮ ታሳይ ይሆናል። እና ሎጎአቸውን ያሳይና ማለት ሎጎ የተለያየ ቀለም ምናምን ቅርጽ ምናምን ነገር ያለበት አይነት ነገር ነው። እና እሱ ለምን እንደዛ እንደተወጣ እንኳን ሲናገሩ ለምን ቢሆን ጥሩ ነው። የተለያየ አስተምህሮ ያላቸው ቸርቾች ቤተክርስቲያኖች ህብረት ስለሆነ ነው። የተለያየ አስተምህሮ ያላቸው በአስተምህሮ ደረጃ የተለያየ አስተምህሮ ነው ያላቸው። ተበጣጥሰው እንዳለው ማለት ነው ራሱ ኤርሚያስ የሚባለው ወንድም ልክ እንደዛ የሆኑ ህብረት ነው። ስለዚህ አስተምህሮ ላይ ሲመጣ እርስ በርስ ስለሚመታታ
እርስ በእርሷ የማትስማማ መንግስት ደግሞ ልትጸና ስለማትችል ምን ያደርጋሉ? አይ በቃ እንደው እርስ በርስ የሚያጣላን ነገር ስለሆነ ይሄ ነገር እንደው ይቅርብና ዝም ብለን እስቲ እንደው የተሳካልን ያህል እንሞክር። ሀሩንና ወርቁን እስቲ ቼክ እያደረግን ነጭ ብቻ ሲታየን ወርቁ የታለ ብለን እየጠየቅን ገድላት ታምራት ብለን አውጥተን ለማጭበርበር እየሞከርን እንደዛ እስቲ እንደው እንሞክር ብሎ የተነሱ ናቸው እንጂ ሃይማኖት ጉዳይ ላይ ምንም የትም ሊቀርቡን አይችሉም። ጭራሽ ቤተክርስቲያንን ሊቀርቧት አይችሉም። ቤተክርስቲያንን አይቀርቡ ጫፏ ጋር ነው የማይደርሱት። ቤተክርስቲያን ጋር እንዲህ አይቀርቧትም። ቤተክርስቲያን ጋር ኢየሱስ ጋር በተአምር እንዴት አድርገው ይዋጉታል? ኢየሱስን ቤተክርስቲያንን መዋጋት ኢየሱስን መዋጋት ነው። ከዚህ በፊት አሳይቻችኋለሁ እንዴት እንደሆነ እሱ እና ኤኒዌይስ አብሮ ከዛ አሁን ኤርሚያስ የሚባለው ወንድም ልክ እንደዚህ ሲያወራ ማለት ነው ከትንሽ ጊዜ በፊት ነው እንደዚህ የሚያወራው እና ሲያወራ አብሮት የነበረ ከስር ከስር ሲያወራ የነበረ ሰው ሰምታችኋል። አንድ ወንድም ነው እንግዲህ ደምሮ ይባላል። እዚህ ቲክቶክ ላይ ደምሮ ይባላል እና ምናልባት የማታውቁት ሰዎች ካላችሁ ማለት ነው። እሱ ከስር ከስር አብሮት ያወራል። ፕሮቴስታንት ነው ያወሩት፣ እርስ በርስ የተቀባበሉ ያወራሉ። አሁን ላይ አብሮት ሲያወራ የነበረው ያ ደምሮ የሚባለው ራሱ ወደ ክርስትና መጥቻለሁ እያለ ነው። ወደ ክርስትና ልመጣ ነው፣ አሁን በቅርብ ልጠመቅ ነው እያለ ነው እና ከልቡ እንደሚሆን አምናለሁ።